ሁልኝ እየተባለ የሚሰራ ስራ ነው። ሸይጣን ደግሞ በተለየ ሁኔታ በጣም ስኬታማና ወደ አላህ የቀረቡ ሰዎችን እግር በእግር እየተከታተላቸው ነው የሚኖረው። ስለዚህ እኛ ዳዮች ጥንቃቄ ማድረግ ይኖርብናል። የሸይጣን ወጥመድ ውስጥ እንዳንወድቅ መጠንቀቅ ያስፈልገናል። እኔ ደግሞ ስለ ራሳቸው ወሬ እያወሩ ከሚኖሩ ሰዎች ውስጥ በመሆን እዚህ ወጥመድ ውስጥ መውደቅ አልፈልግም። ነገር ግን ዶክተር ማዛ የፐርሊሱ ሙፍቲ ማለት ነው፣ በጣም አዋቂ ከሚባሉና ከሚቀርቡኝ ሰዎች ውስጥ አንዱ ነው። የንግግሩ ዓላማ የሙስሊሙን ኡማ ለማነቃቃት በተለይ ወጣቶችን ወደዚህ ሥራ ለመሳብና ወደ አላህ እንዲቀርቡ ለማድረግ እንደሆነ በመንገር አሳምኖኛል። MashaAllah, very knowledgeable person and very close to me, and explained to me that the purpose is so that I can inspire the Muslim Ummah, the youngsters and the others to come closer to Allah subhanahu wa ta'ala, and I agreed with him, reminding me ይህ ደግሞ በ2015 የተፈጠረውን አንድ ክስተት እንዳስታውስ አድርጎኛል። በዚያን ጊዜ ከሼክ አብዱልአዚዝ ቱሬፊን አንድ የተቀበልኩት ምክር ነበር። እኔ እንደማምነው አሁን በህይወት ካሉ የሙስሊሙ ኡማ አሊሞች ውስጥ እንደኔ አመለካከት ምርጡ ሼክ አብዱልአዚዝ ቱሬፊን ናቸው። በጣም ከሚቀርቡኝ አሊሞች ውስጥም አንዱ ነው። እኛ በርካታ አማካሪዎች አሉን። ማኬንዚ ከሚባል ድርጅት ምክርን እንቀበላለን። ስንቶቻችሁ ስለ ማኬንዚ እንደምታውቁ እኔ አላውቅም። ይህ ድርጅት በዓለም ላይ እጅግ የተዋጣለትና የታወቀ የአማካሪ ድርጅት ነው። በበርካታ የዓለማችን ክፍል ላይ ቅርንጫፎች አሉት። በዚህ መሰረት ሁሉም አማካሪዎቼ በዳዋ እንዲሳካልህ ከፈለክ የራስህ የሆነ አጭር መግለጫ አዘጋጅ የሚል ምክር ለግሰውኝ ነበር። ስላንተ የሚያወራ መጽሐፍ አዘጋጅ ተባልኩ። የመጽሐፉ ርዕስም ስለ ዶክተር ዛኪር አጭር ማብራሪያ እንዲሆን መክረውኛል። በሰዓቱ እምቢተኛ ነበርኩ። እነሱ በማስታወቂያው ረገድ የተሳካላቸው ናቸው። ስራቸውን ነው እየሰሩ ያሉት። እኔ ግን እምቢተኛ ነበርኩ። የሥራ ባልደረቦቼ መጽሐፉን ካዘጋጁ በኋላ አልሐምዱሊላህ ثم አልሐምዱሊላህ የተሳካለት ሆኖ ነበር። ወረቀቱም የሚያምር ነው፣ ሽፋኑም ያምራል። የታተመበት መንገድም አመርቂ ነው። በጣም ልዩ የሆነ ነበር። ነገር ግን እኔ ፈርቼ ነበር። አላህን በማገልገል በሰራዋቸው ጥቂት ስራዎች ያገኘሁትን ሰዋቦች ላጣ እችላለሁ በሚል ስጋት ያን መጽሐፍ ለሰው ለመስጠት ፈርቼ ነበር። ሼክ አብዱልአዚዝ ቱሬፊ ጋር በሄድኩ ጊዜ ከአማካሪ ድርጅቴ ማኬንዚ የተሰጠኝ ምክር ምን እንደነበረ ነገርኩት። ይህን መጽሐፍ ለሰው ለመስጠት ደስተኛ መሆን አልቻልኩም አልኩት። እሱም ለምን ሲል ጠየቀኝ። የኩራት ወጥመድ ውስጥ መግባት አልፈልግም፣ የታይታ ነገር እንዳይሆንብኝ አልፈለኩም አልኩት። ከዚያም ሼክ አብዱልአዚዝ ይህን ነገር በማሰብህ እንኳን ኩራት እንደሌለብህ ያስተዋውቃል አለኝ። በአንድ ነገር ደስተኛ እንዳልሆንክ ይሰማህ ከጀመረ ይህን መጽሐፍ ለሰው መስጠት አለመፈለግህ ራሱ ይህን ሥራ የሠራኸው ለመኩራራት ብለህ እንዳልሆነ የሚያሳይ ነው አለኝ። Because you're thinking, you're feeling bad, that itself shows that you are not proud of yourself. Number one. The moment you're feeling bad. በሁለተኛ ደረጃ አማካሪዎች ይህን ምክር ለምን ብለው ነው የሰጡህ ብሎ ጠየቀኝ። የዳዋ እንቅስቃሴ እንዲያድግ፣ ሰዎች ስለኔ ሥራ እንዲያውቁ፣ ድጋፍ እንዲጨምርና በርካታ ሰዎች ጋር እንዲደርስ ታስቦ ነው አልኩት። ምክንያቱም ያ መጽሐፍ በርካታ ስኬቶችን ዳስሷል። የተለያዩ ሽልማቶች፣ ከተለያዩ የሀገር መሪዎች ጋር የተነሳዋቸው ፎቶዎች ተካተውበታል። ከታዋቂ አሊሞች ጋር ያሉ ፎቶዎቹንም ይዟል። ይህ መጽሐፍ በጣም ምርጥ ስለሆነ እኔ ፈርቼ ነበር። የሼክ አብዱልአዚዝን ምክር ከሰማው በኋላ የተወሰነ ነገር ቀሎኛል። ይሁንና መጽሐፉን ለሕዝብ ይፋ አላደረኩም። ነገር ግን ከዚህ መጽሐፍ ሊጠቀሙ ይችላሉ ብዬ ላሰብኳቸው ሰዎችና በዳዋው ይረዳቸዋል ብዬ ላሰብኳቸው ሰዎች ሰጠው። ከ9 ቀን በፊት የፐርሊስ ሙፍቲ ዶክተር ማዛ የሚወዱት ሰዎች የሚጠሩት ዶክተር ማዛ በሚለው አጭር ስም ነው። በተመሳሳይ መልኩ እሱም ይህንኑ ሂክማ ይዞ ነው ወደ እኔ የመጣው። ዓላማው ለታይታ አይደለም። አብዛኛውን ጊዜ ስኬታማ ሰዎች ታሪካቸውን አይናገሩም። ስለዚህ ታሪካቸው በመሃል ሳይታወቅ ጠፍቶ ይቀራል።
አንተ በራስህ አንደበት ስትናገር በርካታ ነገሮች የሙስሊሙን ኡማ ያነቃቃል። ከዚያም ከንግግር አጫጭር ክሊፖችን የ5 ደቂቃ፣ የ3 ደቂቃ፣ የ4 ደቂቃ ምስሎችን እናዘጋጃለን። ያ ንግግር በዓለም ዙሪያ የሚገኙ ሰዎችን ለማነቃቃት ይረዳል አለኝ። እኔም ሙፍቲ ስለኔ ታሪክ ባወራ በጥቂቱ 2 ሰዓት ይፈጃል አልኩት። እሱም ምንም ችግር የለውም አለኝ። ከዚያም እሱ ባቀረበልኝ ሐሳብ ተስማማሁ። ስለዚህ የዛሬው ንግግሬ ዛኪር ናይክ ሕይወቴና ታሪኬ ከተንተባታቢነት ወደ እስላማዊ ተናጋሪነትና ሂጅራ ከህንድ ወደ ማሌዥያ የሚል ይሆናል። Zakir Naik, my life and my story, from a stammerer to an Islamic orator, and hijrah from India to Malaysia. Later on, በመቀጠል ምንድነው መናገር ያለብኝ ብዬ ሐሳቦችን ሳሰባስብ በ2 ሰዓት ውስጥ ይህን ታሪክ አውርቶ መጨረስ እንደማይቻል ተረዳው። በትንሹ 5 ሰዓት ያስፈልገኛል። ከዚያም በመቀጠል እንደውም 10 ሰዓት ያስፈልገኛል አልኩ። ከዚያም 20 ሰዓት ያስፈልገኛል፣ 25 ሰዓት ያስፈልገኛል እያልኩ ማሰቡን ቀጠልኩ። ነገር ግን መቼም ለ25 ሰዓታት ማውራት ከባድ ነው። ስለዚህ አሁን አጣብቂኝ ውስጥ ነው ያለሁት። ሕይወቴንና ታሪኬን እንዴት አድርጌ ነው በ2 ሰዓት ውስጥ አውርቼ የምጨርሰው? አንድ ነገር ልንገራችሁ። ይህ አሁን የማወራላችሁ ላይ ላዩን ብቻ መነካካት ነው የሚሆነው። ከዚያም ወሰንኩኝ። ኢንሻአላህ በቀጣይ ወራቶች ስቱዲዮ ውስጥ ተከታታይ ትምህርቶችን ለማቅረብ ወስኛለሁ። ምናልባት ያ ንግግር ከ25 ሰዓት በላይ ሊሆን ይችላል። በትንሹም ቢሆን ዶክተር ማዛ የሚፈልገውን ለማሟላት እሞክራለሁ። ከዚያም የተወሰኑ አጫጭር ቪዲዮዎችንም እናዘጋጃለን። ስለዚህ ታሪኩን መሃል ላይ ተደብቆ እንዳይቀር የምንችለውን እናደርጋለን። አብዛኛውን ጊዜ ለወጣቶች መነሳሻ እንደሚሆን አውቃለሁ።